እንጠብቃለን ዌቢናር ለመስራት። ዛሬ ተሳክቶልኝ ተገናኝተናል። ኦኬ አይ ቲንክ ዌር ጉድ። እንግባ ላጣው ያለንበት ህይወት ሁኔታ ምንም ሆነ ምን አንድ የሚያደርገን ነገር ቢኖር ሁላችንም በህይወት መንገድ ላይ ልፋታችን ሁሉ ነፃነትን ለማግኘት ነው። የገንዘብ፣ የጊዜ፣ የቦታ ነፃነት፣ የፈለግነውን ነገር ለመግዛት ምንም ጊዜ ሳይገደበን የፈለግነው ቦታ ለመገኘት፣ ህይወታችንን እንደ ልባችን ለመኖር፣ የራሳችን አዛዥ ራሳችን መሆን። ግን ይኸውላችሁ በጥቂት ጊዜ ውስጥ ሚሊዮነር የሚያደርጋችሁን ነገር አይደለም ይዤ የመጣሁት። እናም ደግሞ ይሄ ነገር ለሁሉም ሰው አይደለም፣ ለሚፈልግ አምቢሽን ላለው ሰው ብቻ ነው። ያለሁበት ነገር ሰላም ነው፣ ተስማምቶኛል፣ ምንም ነገር መቀየር አልፈልግም፣ ተጨማሪ ነገር አልፈልግም የምትሉ ከሆነ ይሄ ምናልባት ለእናንተ አይደለም። ይሄኛው ቪዲዮ የተዘጋጀው ውስጣችሁ ሁልጊዜ የሚነግራችሁ መልእክት ከፖቴንሻላችሁ በታች የኖራችሁ እንደሆነ ከዚህ በላይ እንደሚገባችሁ የሚነግራችሁ ከሆነ ዛሬ ከኔ ጋር ጥሩ ቆይታ ይኖረናል። ሚሊዮነር እንኳን ባትሆኑ ቃል የሚገባላችሁ ነገር በዚህ ዌቢናር የሚመለከተውን አንድ በአንድ መተግበር ከቻላችሁ በሚመጣው ዓመት የራሳችሁን ቢዝነስ በመጀመር በትንሹ ከ20 እስከ 50 ሺህ ብር መስራት ትችላላችሁ። ይሄ ፕሮሚሴ ነው። ከሁሉም በላይ ግን የለፋችሁበትን ያህል የምታተርፉበት ትርጉምና ዓላማ ያለው ህይወት ይኖራችኋል። በማሳያችሁ መንገድ ቢዝነስ ለመጀመር ስራ ማቋረጥ፣ ትምህርታችሁን ማቆም፣ መነሻ ገንዘብ ማፈላለግ፣ ይሄ ሁሉ ነገር አይጠበቅባችሁም። እስኪ አስቡት የራሳችሁን የኔ የምትሉት የምታመኑበት ነገር ሁሌ እናንተ ባትኖሩም የገቢ ምንጭ ያመጣላችሁ የሚችል ነገር መገንባት። አይ ነው ህልም ይመስላል አይደለም? ግን አይደለም። አንድ የ18 የ19 ዓመት ወጣት ከምንም ተነስቶ ሚሊዮኖች ሲገነባ የሚፈልገውን ህይወት ሲቀይር እያየን ነው። ሩቅ ሀሳብ አይደለም። ለእናንተ ህልም መስሎ የሚታያችሁ እውቀትና ችሎታ አንሷችሁ ወይም አቅም ስለሌላችሁ በፍጹም አይደለም። ትክክለኛውን መረጃ አልሰማችሁም ወይም ደግሞ በትክክለኛው መንገድ ተግባራዊ አላደረጋችሁትም ማለት ነው። እውነቱን ልንገራችሁ፣ የራሳችሁን ቢዝነስ ካልጀመራችሁ፣ የምትሸጡት ፕሮዳክትና ሰርቪስ ወደ ማርኬቱ ካላመጣችሁ መቼም ቢሆን የገንዘብ ነፃነት ሊኖራችሁ በፍጹም አይችልም። ሀብታምና ስኬታማ የምንላቸው ሰዎች እነሱ የገባቸው ነገር ቢኖር ሀብት ጠንክሮ በመስራት ሳይሆን ሌሎች ጠንክረው ሊሰሩበት የሚችሉበትን ቢዝነስ በመገንባት እንዳይመጣ ነው። አብዛኞቻችሁ ነቅታችሁ ሪያሊቲን እስክትመለከቱ ድረስ ጥሩ ሁኔታ ላይ ያላችሁ ሊመስላችሁ ይችላል፣ ግን አይደለም። ሁላችንም እናውቀዋለን። እስኪ ቤተሰቦቻችሁን ነገ የምትፈልጉት ቦታ ወስዳችሁ አዝናኗቸው። ለምትወዳቸው ጓደኞቻችሁ ማድረግ የምትፈልጉትን ነገር አድርጉላቸው። መጎብኘት የምትፈልጉት ሀገር ነገ ተደሳችሁ ሂዱ። ለእናትና ለአባታችሁ ትልቅ የምትሉትን ስጦታ ስጡ። ኦኬ፣ ይሄንን ማድረግ ትችላላችሁ? ጥያቄው ይሄ ነው የሚሆነው። መልሳችሁ አልችልም ከሆነ ነፃነት የላችሁ ማለት ነው። ስለዚህ በደንብ አድርጋችሁ አዳምጡኝ። አውቃለሁ ብዙዎቻችሁ ቢዝነስ ለመጀመር ስታስቡ ፍርሃት ሊሰማችሁ ይችላል። በእርግጠኝነት የምነግራችሁ ነገር ብቻችሁን አይደላችሁ። እውነቴን ነው የምላችሁ። አሁን ላይ የምትቀኑባቸው ቢዝነስ ያላቸው ሰዎች ሁሉም ማለት በሚቻል ሁኔታ ቢዝነስ ለመጀመር ሲያስቡ ፈርተው ነበረ። እኔ ራሴ ገና ለመጀመሪያ ጊዜ ገንዘብ ሰውን መጠየቅ የሚባለውን ኮንሴፕት ሳስበው ገና ውስጤ ነዝረኝ ነበረ። ለምን እንደዛ አይደለም እየተማርኩ የመጣሁት። ምናልባት ቢዝነስ ለመጀመር ስትማሩም ስታስቡም ምናልባት ቢዝነስም ስትሰሩ ይሄ መጀመሪያችሁ ላይሆን ይችላል። ከዚህ በፊት ሞክራችሁ ፌል አድርጋችሁ ይሆናል። የእናንተ ጥፋት ግን አይደለም። በፍጹም ፐርሰናል አድርጋችሁ እንዳትወስዱት። አንድ የሞክረው የተሳካለት ማንም አይነት ሰው የለም። ከአንድ ስኬታማ ቢዝነስ ጀርባ በጣም ብዙ ፌል ያደረጉ ቢዝነሶች አሉ። የምንቀናባቸው ሰክሰስፉል የምንላቸው ሰዎች ቤልታቸው ላይ የ10 ዓመት የ15 ዓመት ኤክስፔሪንስ ያላቸው ሰዎች ናቸው። ሰው ቢዝነስ ላይ ፌል ማድረግ እንደ ቅድመ ሁኔታ የሚቀመጥ ነገር ነው እንጂ የምትሸሹት ነገር አለም። ቢዝነስ ለመጀመር ስታስቡ በዙሪያችሁ ያሉ ሰዎች አረተው አልጋ ባልጋ አይሆንም፣ ውስብስብ ነው፣ ይቅርብህ፣ ቢሮ መከራየት፣ ሰው መቅጠር፣ ግብር መክፈር፣ ቢሮክራሲው አትችሉትም ይሏቸዋል። ከዛ በተጨማሪ ኢንስታግራም ላይ ገንዘቡን ከየት እንዳመጡት እንኳን የማይታወቅ ሰው የሆኑ ሾርት ከቶች አሉት እያሉ ላይፋቸውን ፍሌክስ ለማድረግ ይሞክራሉ። ይውላችሁ ትችላላችሁ እያለ በተስፋ የሚሞላችሁ ሳይሆን ትክክለኛውን መንገድ ሊያሳያችሁ የሚችል የሚሰራ ሲስተምና ስትራቴጂ ነው የሚያስፈልጋችሁ። አይነው በዙሪያ ያለ ሰው ተስፋ ላይ ነግራችሁ ይችላል። ኢትዮጵያ ውስጥ አሁን ላይ እንዲህ አይነት ነገር ሊጀምረው ቢዝነስ ሊጀምረው ስሉ ከሚያበረታተው ሰው ይልቅ የሚያደናቅፈው ይበልጣል።
በተቃራኒው ደግሞ ምናልባት እኔ የሳትኩት ነገር አለ እንድትሉ የሚያደርጓችሁ ህይወታቸው ድሪም የሚመስሉ ደግሞ ኢንስታግራም ላይ እንመለከታለን። ኤቭሪዴይ ሁላችንም ዊትነስ የምናደርገው ነገር ነው እና ይሄን ስታስቡ የበታችነትም ሊሰማችሁ ይችላል። ግን በፍጹም እንደዛ ብላችሁ ልታስቡት አልፈልግም። ሁሉም ሰው የራሱ የሆነ መነሻ ቦታ አለው። እናንተ ትክክለኛ ቢዝነስ ምናልባት በሚቀጥሉት ዓመታት እናንተንም ሊያስተዳድር ቤተሰባችሁንም ሊያስተዳድር የሚችል ቢዝነስ ከሆነ መገንባት የምትፈልጉት ትችላላችሁ እያለ በተስፋ የሚሞላችሁ ነገር ሳይሆን ትክክለኛውን መንገድ ሊያሳያችሁ የሚችል የሚሰራ ሲስተምና ስትራቴጂ ነው የሚያስፈልጋችሁ። አሁን በምናየው መንገድ ቢዝነስ ለመጀመር ቢሮ መከራየት፣ ሰው መቅጠር፣ ግብር መክፈል እንዲሁም መነሻ ገንዘብ ማፈላለግ አይጠበቅባችሁ። እነዚህ ቲፒካል ቢዝነስ ለመጀመር ሰው ሲያስብ የሚጠይቃቸው ነገሮች ናቸው። በዛሬው መንገድ ግን እነዚህ ያሉ ዋናዎች ጉዳዮች። በዚህ የሁለት ቀን ዌቢናር የኔ ዓላማ እንዳታድጉ አስሮ ከያዛችሁ ሲስተም እንዴት እንደምትወጡ ማሳየትና ምንም አይነት ልምድ፣ መነሻ ገንዘብ፣ እውቀት ባይኖራችሁም በጥቂት ወራት ውስጥ የራሳችሁን ቢዝነስ ጀምራችሁ በወር ከ20 እስከ 50 ሺህ ገቢ እንዴት ማግኘት ትችላላችሁ የሚለው ማሳየት ነው። በዋነኝነት ከሁለት አይነት ሰዎች ጋር ነው ዛሬ የምናወራው። ጀማሪዎች፣ ምንም አይነት ስኪል ሙያ የሌላችሁ ሰዎች፣ እንዲሁም ደግሞ ኦልሬዲ የሆነ ቦታ ላይ የምትሰሩና የሆነች ያህል ገንዘብ ገቢ የምታገኙ ሰዎች ነው። ለጀማሪዎች ምንም አይነት ገቢ እንኳን ባይኖራችሁ አሁን ያላችሁ ነገር ወይም ደግሞ የለኝም ብላችሁ የምታስቡት ነገር በአጭር ጊዜ እንዴት ወደ ስኪልነትና ወደ ገቢነት ቀይሩታላችሁ ብለው አሳያችኋለሁ። ኦልሬዲ ገቢ ያላችሁም ሰዎች ካላችሁ እንዴት 10 እጥፍ ማሳደግ ትችላላችሁ ገቢያችሁን የሚለው ስቴፕ ባይ ስቴፕ ብሬክዳውን እያደረግን እንመለከታለን። ታውቁታላችሁ ብዬ እንደማስበው በቢዝነስ ፒኤችዲ ወይም ማስተርስ ኖሮኝ መምህሩኝ ላስተምራችሁ አይደለም እዚህ ጋር የመጣሁት። ከዚህ በፊት ቀድሜ ቢዝነስ ውስጥ ገብቻለሁ። የሆነ ኤክስፔሪንስ ያደረኩት ያወቅኩት ነገር አለ። እንዳስተማሪ ሳይሆን እንደ ጎበዝ ተማሪ ራሴ ሞክሬ የሰራልኝ ነገር ነው ሼር የማደርጋችሁ። የማወራው ነገር በሙሉ በኤክስፔሪንስ የተፈተነ ነው እንጂ ቲዮሪ አይደለም። አሁን ላይ የማስተዳድራቸው 2 ድርጅቶች አሉ። በአጠቃላይ ከ25 በላይ ሰራተኞች አሉ። ኤዱኬሽናል ኮንቴንት ሶሻል ሚዲያዎች ላይ ክሬት እያደረግን ከ1 ሚሊዮን በላይ ፎሎወሮችን ቢልድ ማድረግ ችለናል። ይሄ ሁሉ የሆነው ምናልባት ሲሪየስሊ ቢዝነስ ከጀመርኩኝ ከ3 ክሎዝሊ ደግሞ 4 ዓመት አካባቢ ነው። በእኔ እምነት ጥሩ ተጉዣለሁ ብዬ አስባለሁኝ በዚህ አስፔክት። ቢካዝ የመጣሁበት ባክግራውንድ እኔን ማንም ለቢዝነስ ኤክስፔክት የሚያደርግ ሰው ስላልነበረ፣ ከሁሉም በላይ ግን አሁን ያላችሁበት ቦታ ላይ ነበርኩኝ። የተሻለ ነገር መፈለግ፣ የተሻለ ገቢ፣ ነፃነት መፈለግን፣ ከዛ ግን ከየት እንደሚጀምር አለማው ግራ የመጋባት ስሜት በደንብ አድርጌ ያውቀዋለሁኝ። የዛኔ ብሮክ ዩኒቨርሲቲ ተማሪ ሁኜ ዶርም ውስጥ ከስር ስተኛ የሆነ ነገር መያዝ እንደሚችል፣ የሆነ ነገር መስራት እንደሚችል፣ ኃላፊነት መውሰድ እንደሚችል ሁሌም ውስጥ ይነግረኝ ነበረ። ግን ያንን ድምፅ ማዳመጥ የማልፈልግበት ምክንያት ባዳመጠው ምን ማድረግ እንዳለብኝ ስለማላቅ ነው። እና በደንብ አድርጌ ነው አሁን ያላችሁበትን ነገር አንደርስታንድ የማደርገው። ጀማሪ ያለው ዩቲዩብ ላይ ያየኋቸው እጅግ በጣም ብዙ መረጃዎች ትርጉም እንዲሰጡኝ ሁሉንም ሞክር ነበር እና ብዙ ስህተቶችን ሰርቻለሁ። ከምታስቡት በላይ ተስፋ ቆርጫለሁ። ከምታስቡት በላይ የሚሰራውና ትክክለኛውን ነገር ለማወቅ ብዙ ጊዜን አባክኛለሁ። የራሴን ቢዝነስ ለመገንባት በከባዱ ፍዳይን በልቼ የተማርኩት። እናንተ እሱ እንድታልፉ ስለማልፈልግ መንገዱን በተቻለ መንገድ ላቀላችሁ ነው ዛሬ የተገናኘ ነው። ዝግጁ ከሆናችሁ እንጀምር። የሚሰማችሁ ከሆነ ሬዲ ከሆናችሁ ቻት ላይ አንድ ቁጥር ድሮፕ አድርጉልኝ። አንድ ቁጥርን ፐርፌክት። በጣም አሪፍ፣ በጣም አሪፍ። ቢልዲንግ ቢዝነስ በጣም ዴብዝ ያለው ሁሉም ነገር ፕራክቲካል የሆነ የቢዝነስ ኤዱኬሽን ነው ዛሬ የምንመለከተው። ኦኬ አንድ ጥያቄ ልጠይቃችሁ። አሁን ያላችሁን ስራ ብታጡ ያለምንም ተጨማሪ ኢንካም ለምን ያህል ጊዜ ሰርቫይቭ የምታደርጉ ይመስላችኋል? የሀገራችን ኢኮኖሚ ከዚህ በላይ ቢተረማመስ፣ ዋጋ ከዚህ በላይ ቢጨምር ሰርቫይቭ የምታደርጉበት ፕላን ምንድን ነው? በሚያስደነግጥ ሁኔታ አብዛኛው ሰው ፕላን የለውም። ይኸውላችሁ ህይወት አንሰርቴን ስላልሆነች ወይም ደግሞ ነገ የሚፈጠረው ነገር ስለማናቅ ሳይሆን አብዛኞቻችሁ ግን ዲፔንዳንት የሆናችሁት አንድ ኢንካም ሶርስ ላይ፣ አንድ የሆነ የሚከፍላችሁ ነገር ላይ፣ አንድ የሆነ ፔቼክ ላይ ነው። ያ ነገር ቢቋረጥ ኦር የሆነ ነገር ሀፕን ቢያደርግ የምትገቡበት ቦታ እንኳን የላችሁ። ይሄንን የምነግራችሁ ላስፈራችሁ ፈልጌ ሳይሆን ጀስት እንድትነቁ ስለምፈልግ ነው። ኦነስትሊ አሁን ላይ የመጣ ያለው ጊዜ ሴፍ የሚባል አይደለም። ኢኮኖሚው ከምታስቡት በላይ እየተቀያየረ ነው ያለው። በዚህ ጊዜ መተማመኛ ማግኘት በራሱ እጅግ በጣም ከባድ ነው። ኦኬ ይሄንን ከባድ ጊዜ ማለፍ የሚችሉ ሰዎች አንድ ኢንካም ላይ ዲፔንድ የሚያደርጉ ሳይሆኑ የራሳቸውን ኢንካም ቢልድ ማድረግ የሚችሉ ሰዎች ናቸው። ምናልባት የግድ ሚሊዮነር ሁኑ እያልኩኝ አይደለም። አትሊስት ግን የራሳችሁን ኢንካም ኮንትሮል የምታደርጉበት ሲስተም ትንሽም እንኳን ቢሆን ሊኖራችሁ ይገባል። አትሊስት ሲስተሙ ሊኖራችሁ ይገባል። ዓለም እየዘገየች አይደለም ያለችው። ዓለም ከምታስቡት በላይ ነው እየፈጠነ ያለው። ፊውቸራችሁን ፕሮቴክት ማድረግ የምትፈልጉ ከሆነ ከአሁኑ ኦፕሽናችሁን ክሬት ማድረግ ያስፈልጋል። ምክንያቱም በዚህ ጊዜ አንድ ቦታ ላይ ስታክ አድርጎ መቆም የሚባል ነገር የለም። ወይ ወደፊት እየሄዳችሁ ነው ወይ ወደኋላ እየሄዳችሁ ነው። መቆም የሚባል ነገር የለም። በደንብ
ቤታችሁ እንድትወስዱት ይሄን ሀሳብ ለምን ቢዝነስ መጀመር ክሩሻል እንደሆነ ልንገራችሁ። የመጀመሪያው ታይማችሁ ሊሚትድ ነው። እየሸጣችሁ ያላችሁት ታይማችሁን ከሆነ በቀን ምናልባት 8 ሰዓት ነው ልትሰሩ የምትችሉት። 8 ሰዓት ውስጥ ሜክ ልታደርጉ የምትችሉትን ያህል ገንዘብ ታገኛላችሁ። ከዛ የዘለለ ግን በቀን ውስጥ ሁላችንም 24 ሰዓት ነው ያለን። ኢንካማችን ወዴት ልንለጥጠው አንችልም። እኔ ቤተሰቦች ሲያሳድጉኝ ተጨማሪ ኢንካም ለማግኘት ኦቲ ሌሊት ሆስፒታል እያደሩ በጎን ሌላ ስራ እየሰሩ ነው ያሳደጉኝ። አውቀዋለሁ ምን ያህል ታይምን መሸጥ በጣም ኢፈርት ያለው ነገር እንደሆነ። ስለዚህ ታይማችሁ ሊሚትድ ነው። ከዚያ የተለየ ነገር ያስፈልጋል። ሁለተኛው ኤርኒንግ ፖቴንሻላችሁ ወይም ደግሞ ተጨማሪ ገቢ የማግኘት አቅማችሁ ከዚህ በላይ ፑሽ ማድረግ የማትችሉበት ጊዜ ይመጣል። ላይክ የሚከፍላችሁ ሰው ከዛ በላይ የማይከፍልበት፣ አሁን ላይ የምታገኙት ገንዘብ ከዛ በላይ የማያርግበት ጊዜ ይመጣል። የዛኔ እናንተ ኮንትሮሉ ከሌላችሁ ተበላችሁ ማለት ነው። ሶስተኛ ስራዬ ብላችሁ የምታስቡት አሁን ላይ ሴፍ አይደለም። በጣም ወጣት እየበዛ ነው። አገራችን ላይ ከባድ የሆነ የወጣት ፎርስ እየመጣ ነው። እነዚህ ወጣቶች ያስባሉ፣ ኢንተርኔት ጋር ጊዜ ያሳልፋሉ፣ በደንብ ፕሮብሌም ሶልቭ ማድረግ ይችላሉ። ስለዚህ አሁን ስራዬ ነው ሴፍ ነው ብላችሁ የምታስቡት ነገር ከሆነ ዓመታት በኋላ ሴፍ ላይሆን የሚችልበት ከፍተኛ የሆነ እድል አለ። የመጨረሻው ፍሪደም ወይም የገንዘብ ነፃነት የምንለው የገንዘብ ጉዳይ አይደለም፣ የአይምሮ ጉዳይ ነው። ዋንስ አይምሯችሁ ፍሪ ሆኖ ማሰብ ይችላል፣ አዳዲስ ኦፖርቹኒቲዎችን እየፈለገ መጓዝ ይችላል ነው ትልቁ ጥያቄ ይሄ ነው። ሰው በእነዚህ ምክንያቶች ነው ቢዝነስ እንድትጀምሩ የግድ ፑሽ እያደረግኳቸው ያለሁት። ግን ይኸውላችሁ አብዛኛው ሰው ፐርፌክት ታይም ይጠብቃል። ፐርፌክት ታይም ነው የሚጠብቀው እና እንደዛ ፐርፌክት ታይም የሚጠብቁ ሰዎች ናቸው ስታክ አድርገው የሚቀሩት። ሁላችሁም ሪሌት ታደርጋላችሁ ያስባለሁ። ከበፊትም ጀምሮ ቤት ውስጥ የሆነ ነገር ጀምሮ የሆነ ቢዝነስ እንስራ ምናምን ሲባል ፋሚሊዎች ጋር የተማሩ ሰዎች ናቸው፣ የቢዝነስ ሰዎች አይደሉም፣ ኤጁኬተር ናቸው። ስለዚህ አይ ቆይ ይሄ ይስተካከል፣ ይሄን ታይም እንጠብቅ፣ ይሄን ታይም እንጠብቅ፣ እንደዛ በማለት ይሄው እስካሁን ድረስ ምንም የተጀመረ ነገር የለም። ምላችሁ ፈልጌ ነው ብዙ ሰው ፐርፌክት ታይም ነው እየጠበቀ ያለው። ፐርፌክት ታይም የሚጠብቅ ሰው ግን ሁሌ ስታክ አድርጎ እስከ መጨረሻው ድረስ ይቀራል። ግን ጥሩነቱን ልንገራችሁ፣ አሁን ላይ ያለንበት ጊዜ በታሪክ ሆኖ ማያቅ እጅግ በጣም ጎልደን የሆነ ኦፖርቹኒቲ ያለበት ጊዜ ነው። በታሪክ እንዳሁን ጊዜ ምርጥ የሚባል ታይም መጥቶ አያውቅም። እንደዚህ ስላችሁ ተስፋ ልሰጣችሁ አይደለም። ለምን እንደሆነ እንመልከት። ኦኬ ሶ ለምንድን ነው አሁን ፐርፌክት ታይም ነው ቢዝነስ ለመጀመር የምንለው? አንደኛ ማርኬቱ ለሁሉም ነገር ኦፕን ነው። ለሁሉም ነገር ኢትዮጵያ ነው። ላይክ ኢትዮጵያ ውስጥ ቢዝነስ መጀመር ከባድ ነው ሲባል ሰሙ ትችላላችሁ። አዎ ፕሮሰሱ ከባድ ሊሆን ይችላል፣ ግን ማርኬቱ ለሁሉም አለ። አድቨርታይዚንግ ላይ ነው የምሰራውና አውቀዋለሁኝ። የሆኑ ቢዝነሶች አድቨርታይዝ ለማድረግ ይመጣሉ፣ ከዛ በኋላ ከሆነ ጊዜ በኋላ የሉ። የት ነው የሚሄዱት? በደንብ እየሸጡ ስለሆነ ነው፣ ማርኬቱ ስለሚቀበላቸው ነው። ሁለተኛው ለሰው ልትሸጡት የምትችሉት ወይም ደግሞ ሰዎች ሊከፍሉለት የሚችሉት የሆነ ሙያ ኦልሬዲ እጃችሁ ላይ አለ። የለም እንኳን ብላችሁ ብታስቡ እንኳን 5-6 ዓመት አይወስድባችሁ። በወራት ውስጥ የሆነ ሙያ ሰዎች ሊከፍሉት የሚችሉትን አኳየር ማድረግ ትችላላችሁ። ምክንያቱም ትምህርት እንዳሁኑ ቀሎ ስለማያውቅ ማለት ነው። ሶስተኛ ቢዝነስ ለመጀመር ገንዘብ አያስፈልጋችሁ። ይሄንን በመስኮት አውጥታችሁ ጣሉት። ይሄን አስተሳሰብ አይምሯችሁ ውስጥ ካለ በደንብ ትጥሉታላችሁ። ደግሞ አሁን እያወራን ስንመጣ ያለ ገንዘብ የሚጀመሩ ቢዝነሶች ናቸው አሁን ላይ እንደ ጉድ ስኬል እያደረጉ ያሉት። የመጨረሻው ቴክኖሎጂና አክሰስ አሁን ላይ እጃችሁ ላይ ነው ያለው። ኤአይ የሚባል ጉድ ለሁሉም ሰው በነፃ የተሰጠ ነው። ምንም ነገር ሰርች አድርጋችሁ ማግኘት የምትችሉበት ጊዜ ነው። ምንም ነገር በፊት በኋላ ደግሞ ለቨሬጅ ልታደርጓቸው የምትችሏቸውን እጅግ በጣም ኢምፖርታንት የሆኑ ቶፒኮች እናነሳለን። ለአሁን ግን ቤታችሁ እንድትወስዱት የሚፈልገው ሀሳብ ምንድን ነው? ወደዳችሁም ጠላችሁም በዙሪያችሁ ያለ ሰው ምንም ነገር እንኳን ቢላችሁ ቢዝነስ ለመጀመር እንዳሁን ጊዜ ቀላል ሆኖ አያውቅም። እንዳሁን ጊዜ ቀላል ሆኖ አያውቅም። ይሄን ሊያስማማን ይገባል። ሌላ ተጨማሪ አመት ሀው ቱ ስታርት ቢዝነስ እያላችሁ ጉግል እያደረጋችሁ ማባከን አትፈልጉም። አዲስ አመት ሲመጣ ሁሉም ሰው ፕላን አለው። በቃ ዩቲዩብ ላይ ሄዶ ያን ነው ሰርች የሚያደርገው። እንደውም ዩቲዩብ ራሱ ያወጣው እንትን አለ። ልክ ሁልጊዜ ነው የአዲስ አመት ላይ ሰዎች እንደዚህ ነገር ሰርች ያደርጋሉ፣ ቢካዝ አዲስ ነገር መስራት ስለሚፈልጉ። ግን እመኑኝ ሌላ ኮንፊውዥን የሚፈጥርባቸው የዩቲዩብ ቪዲዮ አለ ማየት የምትፈልጉት። ያ ከሆነ የማትፈልጉ ከሆነ ጊዜያችሁን ማባከን፣ እስኪ ኦነስትሊ ሆነ እናውራ። ለምንድን ነው እስካሁን ድረስ ያልጀመራችሁት? ጊዜው እንደሆነ አይታችሁታል። ብዙ ሰዎች ህይወታቸው ሲቀይር አይታችሁታል። ኦኬ ኦፖርቹኒቲውን ለምንድን ነው ሚስ ያደረጋችሁት? ኦፖርቹኒቲው ስለሌለ አይደለም፣ እናንተ ሚስ ስላደረጋችሁት ነው። ራይት ኦፖርቹኒቲውን ለምንድን ነው እስካሁን ሚስ እያደረግነው የመጣ ነው ብለን ስናስብ ሶሳይቲ እኛን ፕሮግራም ያደረገበት መንገድ ነው። ይሄ በጣም ኢምፖርታንት ነገር ነው። እንዴት ፕሮግራም እንደተደረገ ልንገራችሁ። እኔ ከሚድል ኢንካም ቤተሰብ ነው የመጣሁት። ድሃ ናቸው ቤተሰቦቼ ማለት አልችልም። ሚድል ኢንካም ያላቸው ሐኪሞች ናቸው። ምንም ነገር ሳይጎልብኝ ያደግኩት። ኦኬ በተቃራኒው ደግሞ የሀብታም የሆነ ሰው አለ፣ የድሃ ቤተሰብ ደግሞ አለ። በእነዚህ መካከል ግሮዊንግ አፕ ፕሮግራም የተደረግንበት ልዩነቱን እንገራችሁ። የድሃ ቤተሰብ ስንሆን የሚነገረው ነገር ምንድን ነው? ትምህርት ቤት ሂድ፣ ጥሩ ግሬድ ይኖርህ፣ ሴኪውርድ የሆነ ስራ ፈልግ። ከዛ በኋላ ምንድን ነው የምታደርገው? በጣም በቻልከው መጠን ሴቭ አድርግ፣ ቆጥብ። መጨረሻ ላይ ጡረታ ትወጣለህ። የጡረታን ትበላለህ። የቆጠብከውን ደግሞ እየበላሁ ትጨርሰዋለህ። ምንም የምታወርሰው የተለየ ነገር አይኖርህም።
እያስተማሩ ያሳደጉን እንድንከተል ፎሎ እንድናደረግ ነው እንጂ ቢልድ እናደረግ አይደለም። የድሃ ቤተሰብ ውስጥ ሪስክ የሚባለው ነገር ዳንጀር ነው። ምንም አይነት ሪስክ እንዳትወስድ ነው። ይሄን ነው እየተባለ የመጣ ነው። ኢቨን ትምህርት ቤት ራሱ አይደለ ኤክስ ሲሆን እኮ ስንሳሳት እኮ እንፈራለን። ስለዚህ ስራችንን በሙሉ ላለመሳሳት ነው። ሪስክ የሚባለው ነገር ዳንጀር ነው ተብለን ያደግነው። በአንጻሩ ሀብታሞች እንዴት ነው ልጆቻቸውን ፕሮግራም እያደረጉ የሚያሳድጓቸው? ኖ ነገ ሊከፍልህ የሚችል አሴት ላይ ነው ገንዘብህን መዋል መቻል ያለብህ። ገንዘብ ለራስ እንዲሰራ አድርገው ሲስተም ቢልድ ማድረግ፣ የሌሎችን ሰዎች ታይም እና ኤነርጂ ለቨሬጅ ማድረግ። ከልጅነታቸው ጀምሮ ቤት ውስጥ የሆነ ስራ የሚሰሩ ሰዎች አሉ። የሆነ ነገር ሲፈልጉ ደውለው እንዲህ አምጡላቸው የሚባሉ ሰዎች አሉ። ምንድነው እያዩ የሚያድጉት? ኦኬ ወደፊትም ቢሆን እነዚህ ትራንዚሽን ስራዎች እኔ መስራት አይጠበቅብኝም ማለት ሌላ የሚሰራ ሰው ማምጣት እችላለሁ ማለት ነው። የተማሩት ቢልድ ማድረግን ነው። ካልኩሌትድ የሆነ ሪስክን መውሰድ ነው። ገና በ19 ዓመታቸው በ20 ዓመታቸው የሆነ ነገር ይከፈትላቸውና ሞክሩ ይባላሉ። የሆነ ቢዝነስ ፌል ካደረገ ኦኬ ቀጣይ ደግሞ ይሄ ሞክር፣ 3-4 ቢዝነስ የመሞከር እድሉ አላቸው። ስለዚህ የሚያስቡት ነገር ምንድነው? ኦኬ ገንዘብ መሳሪያ ነው፣ ነገ ሰራበታለሁ፣ ከተሳካ ተሳካ፣ ካልሆነ ደግሞ አዲስ ነገር ይጀምራሉ። ይሄ ትልቅ 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 ልዩነት አምጥተዋል። ሰው በዚህ መንገድ ፕሮግራም ተደርጎ እድሜ ልኩን ሳይለቀው 40-50 ዓመት ድረስ አሁን እንደዛ የሚያስብ ሰው አሁን ድረስ አለ። ሰው እውነቱን ስናወራ ግን በዚህ ጊዜ ትልቁ ሪስክ ማለት የራስን ቢዝነስ አለመጀመር ነው። ትልቁ ሪስክ ማለት የራስን ቢዝነስ አለመጀመር ነው። ምክንያቱም አሁን ባላችሁ ቦታ መቆየት፣ ያለምንም መውጫ ፕላን፣ ያለምንም ሌቨሬጅ የምታደርጉት ነገር መቆየት ጋራንቲድ የሆነ ስታክ አድርጋችሁ የምትቀሩበት መንገድ ነው። ፒሪድ። በዚህ ጊዜ ከዚህም በፊት ነግሬያቸዋለሁ። በዚህ ጊዜ ተጨማሪ ኢንካም አለማግኘት ወይም ደግሞ ተጨማሪ ኢንካም ለማግኘት መሞከር ቅንጦት በፍጹም አይደለም፣ ግዴታ ነው። ብዙ ሰው ባንቀላፋበት ሁኔታ ብዙ ሰው ኦፖርቹኒቲ ሚስ ባደረገበት በዚህ ጊዜ ግን የሆኑ ሰዎች አሉ እንደዚህ አይነት ኦፖርቹኒቲ ላይ ዘለው የሚገቡ አክሽን የሚወስዱ ከዛ በኋላ የራሳቸውን ነገር ቢልድ ማድረግ ይቻላሉ። እነዚህ የሀብታም ልጆች ስለሆኑ አይደለም፣ ወይም ደግሞ ስፔሻል ኮኔክሽን ስላላቸው በፍጹም አይደለም። ልክ እንደኔና እንዳንተ ተራ የነበሩ ሰዎች ናቸው። ኦፖርቹኒቲውን አዩ፣ ከዛ በኋላ ዲሲዥናቸውን ሜክ ማድረግ ቻሉ። ለምሳሌ ቅድም ሜንሽን አድርጌላችኋለሁ። እኔ ከሚድል ክላስ ፋሚሊ የመጣሁት ምንም አይነት የቢዝነስ ኤዱኬሽን ከማንም ወስጄ አላውቅም። ኢቭን ፕሮፐር የሆነ እንኳን የቢዝነስ ምክር የተቀበልኩበት ጊዜ ትዝ አይለኝም። ሁሉም ነገር ቢልድ የተደረገው በትራይ ኤንድ ኤረር ነው፣ በሙከራ ነበረ። እነዚህን 2 ቢዝነሶች የጀመርኳቸው ፍሮም ዘ ግራውንድ አፕ፣ እያንዳንዷን ነገር ራሴ ፊገር አውት እያደረኩኝ ነው። እያንዳንዷን እስኪ እኔን ተውት፣ እሸቱ መለሰን ውሰዱ። ኢትዮጵያ ላይ በጣም ጥሩ ነገር እየሰሩ ካሉ ሰዎች መካከል አይደለ? እሸቱ እናውቀዋለን። የዛሬ የሆነ ያህል ዓመት የት ነበረ? ሊትራሊ ምንም ዩኒቨርሲቲ የነበረ ምንም ነገር እጁ ላይ ያልነበረው ሰው ነው ራይት። አሁን ላይ ይሄን ያህል ትልቅ የሚባል የሚዲያ ካምፓኒ ቢልድ ማድረግ የቻለው ኦፖርቹኒቲውን አይቶ ስለገባ ነው። ምናልባት አይ ነው ሌሎቻችሁ እንግዲህ ልትስማሙ ትችላላችሁ። ማን ያዘዋል? ኮንቴንቱን ትወዱታላችሁ አትወዱትም፣ ለእናንተ የምትወው ጉዳይ ቢሆንም ግን ያየነው ለውጥ ግን አለ ህይወቱ ላይ። የሆነ ጊዜ ላይ ማን ያዘዋል የት እንደነበር እናውቃለን፣ አሁን የት እንዳለ እናውቃለን። ምንም የተለየ ነገር ተፈጥሮ አይደለም፣ ኦፖርቹኒቲውን ማየት ስለቻሉ ነው። እነዚህ ሰዎች እኔን ጨምሮ ኖርማል የሚባለውን ፓዝ አይደለም እየተከተለ የመጣ ነው። ኖርማል አይደለም። እኔ ለወላጆቼ ልክ ስራ እየሰራሁ እንደሆነ ሲያውቁ ለእነሱ ኖርማል አልነበረ። ምን ሆነህ ነው? ለምሮ እስክትመረቅ የማጠብቀው ገንዘብ ጎሎህ ነው ወይ? ያን ነገር ነበር ሲነግሩኝ የነበረው። ኦኬ ምናልባት እነዚህን ሰዎች ሳነሳላችሁ እኔን ሳነሳ እናንተማ ኦዲየንስ ስላላችሁ ነው ብላችሁ አስባችሁ ሊሆን ይችላል። ግን ኖ በፍጹም አይደለም። እንደውም የሚገርባችሁ ነገር አብዛኛው ኢንፍሉዌንሰር፣ አብዛኛው ፎሎወር አለው የምትሉ ሰው ብሮክ ነው። እውነቴን ነው ብላችሁ ይህን ይዛችሁ ትሄዱ ስቲል የሆነ ስፖንሰር ነው የሚጠብቁት። ቪዲዮ እስኪያሰራቸው ድረስ ነው የሚጠብቁት እንጂ እነሱ የሚደረጉት ነገር የላቸው። ስለዚህ ኦፖርቹኒቲ ሳወራ እንዴት ምንድን ነው እያላችሁ ሊሆን ይችላል። ጥሩ ጥያቄ። ከዛ በፊት ግን አንድ አንደርስታንድ እንድታደረጉት የሚፈልገው ነገር የቢዝነስ ጌም ሊገባችሁ ይገባል፣ ምን እየተከናወነ እንደሆነ። ብዙ ሰው ገንዘብ መስራት ይፈልጋል፣ ግን ገንዘብ እንዴት እንደሚሰራ ራሱ አንደርስታንድ አያደርጉትም። ገንዘብ ከየት እንደሚመጣ ራሱ አይገባቸውም። ለዛ ነው ረጅም ጊዜ ሲያሳድዱ የሚቆዩት። የተሳሳተ ስራ፣ የተሳሳተ አድቫይስ፣ የተሳሳተ ታይሚንግ። እነዚህ ሰዎች ሳይንሱ ስላልገባቸው ነው ገንዘብ እንዴት እንደሚሰራ። ገንዘብ የቫሊዩ መቀያየር ነው፣ ወይም ደግሞ ትሬድ ማድረግ ነው። መሀል ላይ ያለ ሚዲየም ነው። አንድ ሰው ስትሮንግ የሆነ ኢንካም፣ ስትሮንግ የሆነ ገቢ፣ ስትሮንግ የሆነ ገንዘብ መስራት የሚፈልግ ከሆነ ስትሮንግ የሆነ ቫሊዩ መስጠት መቻል አለበት። ዋናው ኪወርድ እዚህ ጋር ቫሊዩ የሚለው ነው። ቫሊዩ ለብዙ ሰው የተለያየ ነው። ኦኬ ቫሊዩ ፕሮብለም ሶልቭ ማድረግ ነው። ፕሮብለም ሶልቭ ማድረግ እንዴት ነው? ይሄ ቲፒካል የቢዝነስ አድቫይስ አይደለም። ፕሮብለም ሶልቭ ማድረግ በትን እንመለከተዋለን። ደወል ዛሬ ምንም ነገር ሚስ አታደርጉም። ግን ቫሊዩ ለእኔ ቫሊዩ ማለትና ለሆነ ሰው ቫሊዩ ማለት ይለያያል። ለምሳሌ በጣም ሀሳቡን አንደርስታንድ እንድታደርጉት ኮንቴንት ላይ
ለምን ኮንቴንት ላይ ለምሳሌ ይሄ ዌቢናር ዛሬ እየተከናወነ ነው ራይት። ይሄ ዌቢናር ለእናንተ ቫሉዌብል ስለሆነ ነው፣ ቫሊዩ ስላለው ነው ዛሬ የመጣችሁት። ለእነሱ ቫሊዩ ያልሆነላቸው ሰዎች ደግሞ ማስታወቂያውን እንኳን አይተው ግን ስቲል ሙቪ እያዩ ነው፣ ኳስ እያዩ ነው፣ ሌላ ነገር እያደረጉ ነው። እነዛ ነገሮች ለነሱ ሞር ቫሊዩ ይሰጧቸዋል። ስለዚህ ቫሊዩ ሰብጀክቲቭ ነገር ነው። አደነ ዘዴ ግን ቫሊዩ የሌለው ሰው ቫሊዩ መስጠት የማይችል ሰው ገንዘብ ሜክ ማድረግ አይችልም። ይሄንን አንደርስታንድ ስታደርጉ ሲስተሙ እንዴት እንደሚሰራ ሲገባችሁ ሁሉም ቦታ የምትመለከቱት ነገር በሙሉ ኦፖርቹኒቲ ነው። የምሬን ነው የምላችሁ። በሄዳችሁበት በሙሉ ኦፖርቹኒቲ ማየት ትችላላችሁ። እንዴት እንደሚሰራ ልንገራችሁ። ኦኬ አሁን ይሄ ስራ የሚባለው ማርኬት በራሱ አሁን ላይ ያለበት ጆብ ማርኬት እንዴት ነው ክሬት የተደረገው? ይሄ ነገር የማነሳላችሁ አሁን ላይ ያለንበት ጊዜ ከምን የመጣ እንደሆነና ምን አይነት አድቫንቴጆች ይዞ እንደመጣ አንደርስታንድ እንድታደርጉ ስለምፈልግ ነው። መጀመሪያ ላይክ ቲፒካል የነበረው የዛሬ እንግዲህ ብዙ ሺህ ዓመት በፊት ሃንተር ጋዘረር የሚባለው ኤራ ላይ ስራ ማደንና መመገብ ነው። የዕለት የዕለት ስራ ነው። ዛሬ አድናለሁ፣ ዛሬ እበላለሁ። ሰው ዛሬን ስኪፕ ካደረኩኝ የምበላው የለኝም፣ ቤተሰቤን የማበላው የለም። ስራ ማለት ይሄ ነበረ። ከዛ በኋላ ወደ ሁለተኛው ወደ ቀጣዩ ኤጅ ደግሞ ስንመጣ አግራሪያን የሚባለው ኤጅ ላይ ይሄ የእርሻ ጊዜ ነበረ። ሰዎች ያርሳሉ፣ ያረሱትን ነገር ይለውጣሉ። ሜቢ ጤፍ ከሆነ አንድ ሰው ያረሰው በስንዴ ይለውጣል። ሰው እዚህ ጋር መሳሪያዎችን መጠቀም ተጀመረ። አክቹዋሊ ፊዚካል ስትሬንግዝ ያላቸውን ነገሮች መስራት ጀመሩ እና ትሬድ የሚባለው መቀየር የሚባለው ነገር የመጣው የዚህን ጊዜ ነው። ግን ስቲል ምንም አይነት ሊያድግ የሚችል ፍሌክሲቢሊቲ ወይም ደግሞ ሌስ በሆነ ኢፈርት ሊሰራ የሚችል ነገር አልነበረም። ከዛ በመቀጠል የመጣው ኤጅ ኢንዱስትሪያል የሚባለው ኤጅ ነው። ኢንዱስትሪያል ኤጅ ምናልባት ዓለምን ሼፕ ካደረጉ ኤጆች መካከል አንዱ ነው። ኢንዱስትሪያል ኤጅ ላይ ለመጀመሪያ ጊዜ በታሪክ የሰው ልጆች ተሰብስበው አንድ ነገር አብረው ቢልድ ማድረግ ጀመሩ። ይሄ በጣም ትልቅ የሰው ልጅ ታሪክ ላይ ሞኑመንታል የሚባለው ያመጣ ነገር ነው። ይሄንን ማድረግ የቻሉት ሰዎች አላማቸው ምንድን ነበረ? ተሰብስበው አንድ ቦታ መስራት የሚችሉ ታይምና ኤነርጂያቸውን መሸጥ የሚችሉ ሰዎችን ወደ አንድ ማምጣትና እነሱን በመጠቀም አብዛኛውን አድቫንቴጅ መውሰድ ነበረ። በዚህ ጊዜ የሚሰበስቧቸው ሰዎች ኦውን የሚያደርጉ ሳይሆኑ ስራ የሚፈልጉ ቢዝነስ ውስጥ የማይገቡ ጀስት ታይም እና ኢነርጂያቸውን ይሸጣሉ። ከዛ በኋላ የሆነ ይችላል ገንዘብ ይወስዳሉ። በዚህ ዘመን ላይ ትልቁ ቫሊዩ የነበረው ነገር ከክሬቲቪቲ ይልቅ ኤፊሽንሲ ነበረ። ሰዎች አንድ ላይ ሰርተው ኤፊሽንት መሆን ከቻሉ ክሬቲቭ እንዲሆን ማንም አይጠበቅም። አዲስ ነገር ልፈጥር ነው ማንም አያዳምጠውም። ኢንዱስትሪያል ኤጅ እጅግ በጣም ኢምፖርታንት። አብዛኛው የሚገርማችሁ ይሄ አሁን ያለንበት የትምህርት ስርዓት ራሱ ሼፕ የተደረገው ኢንዱስትሪያል ኤጅ ላይ ነው። ለዛ ነው ስቲል የትምህርት ሲስተማችን ስቲል ወደኋላ እያስቀረን ያለው። ሌላው ከሱ በመቀጠል የመጣው ኖሌጅ ወርክ የምንለው ነው። ኖሌጅ ወርክ ላይ ሰዎች አሁን ታይምና ኤነርጂያቸውን ብቻ ሳይሆን እውቀታቸውን መሸጥ ጀመሩ። እዛኔ የተሻለ ኢንካም ማግኘት ጀመሩ። ሰዎች ላይ ክሬቲቭ መሆን ጀመሩ። ስቴብል የሆነ ሳላሪ ማግኘት ጀመሩ። ግን ስቲል ቢዝነስ መጀመር የሚባለው ነገር ለሆኑ ገንዘብና አይዲያ ላላቸው ሰዎች ብቻ ሪዘርቭ ተደርጎ የተቀመጠ ነው እንጂ ለተራው ሰው ቢዝነስ መጀመር ስቲል በኖሌጅ ወርክ ጊዜ ራሱ ሩቅ የሚባል ኮንሴፕት ነበረ። ኦራይት አሁን በመቀጠል ያለንበት ደግሞ ዲጂታል ኤጅ የምንለው ነው። ዲጂታል ኤጅ ላይ ህጎቹ ተቀይረዋል። አሁን ላይ የሆነ ሰው ስማርት ስለሆነ ሃርድ ወርከር ስለሆነ ገንዘብ ስላለው አይደለም። አሁን ላይ ስትራቴጂክ የሆነ ሰው ማንኛውም ሊሆን ይችላል ቢዝነስ መጀመር ይችላል። ቢዝነስ መጀመር ለሆኑ ስፔሲፊክ ሰዎች የተሰጠ ሳይሆን አክቹሊ ለሁላችንም በእያንዳንዳችን ልክ ቢዝነስ መጀመር እንድንችል ተደርጎ በዚህ በኢንዱስትሪያል ኤጅ እዚህ ደረጃ ላይ ደርሰናል። አሁን ላይ እንደነገርኳችሁ ጆብ የሚባለው ሲስተም የተሰራው ለፍሪደም አይደለም፣ ኮንትሮል ለማድረግ ነው። ሰዎችን ለመቆጣጠር ነበር። ሰዎችን ለረጅም ሰዓት እንዲሰሩ ነው እንጂ ክሬቲቭ እንዲሆኑ እንዲያድጉ አይደለም። ግን ጥሩ ዜና ምንድን ነው? አሁን ላይ በዲጂታል ኤጅ ሰው ገቢ ማግኘት ከፈለገ 2፣ 3፣ 4 የገቢ ምንጮችን ቢልድ ማድረግ የሚችልበት ጊዜ መጥቷል። ይህንን ማድረግ የሚችሉት በፊት ገንዘብና ኮኔክሽን የነበራቸው ሰዎች ብቻ ነበሩ። ኦኬ አሁን ስራ የሚባለው ነገር ከየት እንደመጣ ካነሳን ቀጣይ ዲስከስ የምናደርገው ጉዳይ የሚሆነው እሺ አሁን ዲጂታል ኤጅ ላይ ያለ ነው። በዲጂታል ኤጅ ትሬድ የምናደርጋቸው ወይም ደግሞ ለገንዘብ ስንል የምንሸጣቸው ነገሮች ምንድን ናቸው? ነገሩን በጣም ከስሩ ነው እየገባሁላቸው ያለሁት። በደንብ ሲስተሙን አንደርስታንድ እንድታደርጉ ስለምፈልግ ነው። ይሄን አንደርስታንድ ካደረጋችሁት የምታዩት ነገር በሙሉ ኦፖርቹኒቲ ነው የሚሆንላችሁ። ኦኬ ኦፖርቹኒቲ ነው የሚሆንላችሁ። ሁላችንም ለገንዘብ ስንል ትሬድ የምናደርጋቸው 4 ነገሮች ምንድን ናቸው? የመጀመሪያው ታይም እና ኤነርጂ። ቅድም ነገርኳቸው ኢንዱስትሪያል ኤጅ ላይ የነበረ ሰው ታይም እና ኤነርጂ ነው የሚሸጠው። አሁን ድረስ የቀን ሰራተኛዎች፣ ምንም አይነት ክሬቲቪቲ እና እውቀት የማይፈልጉ ስራዎችን የሚሰሩ ሰዎች እየሸጡ ያሉት ታይም እና ኤነርጂያቸው ነው። በቀን ምናልባት 300 ብር ድረስ ሜክ ሊያደርጉ ይችላሉ። ሁለተኛው ትሬድ የምናደርገው እውቀታችንን ነው። በሆነ መንገድ ያካበትነው ኖሌጅ ካለ የሆነ ነገር ቢልድ ማድረግ መስራት የምንችል ከሆነ የሆነ ነገር ላይ ክሬቲቭ መሆን የምንችል ከሆነ እሱን መሸጥ እንችላለን። እሱ ላይ ታይምና ኤነርጂ አብሮ አለ ወይ? አዎ። ግን አንዳንዴ በታይምና በኤነርጂ ያልተገደበ ሊሆን ይችላል። ለምሳሌ የሆነ ሰው መጥቶ ቧንቧ የሚያስተካክል ሰው ከሆነ የምንከፍለው ለሰዓቱ አይደለም፣ ለእውቀቱ ነው። ለሰዓቱ እኛ ተጎልተን ነው ቤት ያለ ነው፣ ራሳችን ማስተካከል እንችል ነበረ። እውቀት ስላለው እዛ ታይም ላይ
መቶ ያስተካክላል፣ የተሻለ ገንዘብ ያገኛል ታይምን ኤነርጂውን ከሚሸጥ ሰው። ቀጣዩ ሶስተኛው የሚሆነው ፕሮዳክትና ሰርቪስ ነው። ይሄ ደግሞ ለብዙ ሰዎች በአንድ ጊዜ ማገልገል የሚያስችል ፕሮዳክት ወይም ደግሞ ምርት ወይም አገልግሎት መስጠት የምንችል ከሆነ ይሄ የሚለየው ከላይኛው ምንድነው? በአንድ ጊዜ ብዙዎችን ነው የምናገለግለው። እንደዛ ከሆነ ፕሮዳክትና ሰርቪስ ነው እየሸጥን ያለ ነው። ይሄንን ቢዝነስ እንለዋለን። በደንብ ዴፊኒሽኑን ነግራችኋለሁ በኋላ። የመጨረሻው ደግሞ ገንዘብ ለማግኘት ትሬድ የምናደርገው ነገር ገንዘብ ራሱ ነው። ገንዘብ ሌላ ገንዘብ ይሰራል፣ ኢንቨስትመንት ማለት ነው። እኔ 1 ሚሊዮን ብር ወስጄ የሆነ ቦታ ላይ ኢንቨስት ባደረገውና በሚቀጥለው ዓመት 500 ሺህ ብር ሜክ ቢያደርግልኝ 500 ሺህ ብር የሰራሁት ታይምም ኤነርጂም እውቀትም ፕሮዳክትም ሰርቪስም ኖሮኝ አይደለም። ጀስት ገንዘብ ስላለኝ ገንዘቡን ኢንቨስት ስላደረኩት ብቻ ነው። ሰው ቢዝነስ ያልኳችሁ ቅድም በሶስተኝነት ያነሳ ነው ፕሮዳክትና ሰርቪስን ለገንዘብ ሲሉ የመለዋወጥ ፕሮሰስ ነው። ይሄ ነው ዛሬ ዲስከስ ልናደርግበት የፈለኩት ቶፒክ። ሰው ቢዝነስ ሌቭል ላይ ወይም ሶስተኛው ሌቭል ላይ ለመድረስ አንደኛውና ሁለተኛውን ሌቭል አልፋችሁ ልደርሱ ትችላላችሁ። ስኪፕም ደግሞ ልታደርጉት ትችላላችሁ። አሁን አንደኛውና ሁለተኛውን ሌቭል አልፎ ቢዝነስ ላይ መድረስ ምን ይመስላል የሚለውን አንድ በጣም ፕራክቲካል የሆነ ኤግዛምፕል አንስቼ ልንገራችሁ። ለምሳሌ በልና ሌትስ ሴይ አንድ ብሩክ የሚባል ሰው እናንሳ። ብሩክ ምንም ነገር አያውቅም፣ እውቀትም ምንም የለውም፣ ግን ሰዓት አለው። ስለዚህ ሰዓት አለው፣ ጉልበት አለው፣ ወጣት ነው። ሂዶ ፈርኒቸር ቤት ይቀጠራል። በቀን ምናልባት 500 ብር ይከፍሉታል። አሁን እየሸጠ ያለው ታይሙን ነው። ዳትስ ኢት። ያችን ሰዓት ጉልበቱን ተጠቅሞ ስራ ያሉትን ነገር በሙሉ ይሰራል። ብሩክ ትንሽ ከሰራ በኋላ ፈርኒቸር እንዴት መሰራት እንዳለበት የሆኑ እውቀቶችን ያዳብራል። ስፔሲፊክ የሆኑ ኖሌጆች ይይዛል። የዛኔ ባለቤቱ ይመለከተውና ኦኬ ይሄ ሰውዬ አሁን ላይ እውቀት አለው ብሎ ገንዘብ ይጨምርለታል። ካልሆነ ግን አልጨምርልህም ካለው ኦኬ ሌላ ሊጨምርለት የሚችል ሰው ጋር ይሄዳል እውቀቱን ይዞ። አሁን ይህን ካደረገ በኋላ ሶስተኛው ደግሞ የተጨማሪ የተሰጠውን ሜክ እያደረገ ያለውን ገንዘብ ሴቭ ያደርግና አንድ ሙሉ ፕሮዳክት በራሱ መስራትን ይማራል። እዚች ጋር ፕሮዳክት ለመስራት ሲማር ስለ ማርኬቲንግ ያጠናል፣ ስለ ሴልስ ያጠናል፣ ስለ ፋይናንስ ያጠናል። ቢካዝ አሁን ሊሸጥ ስለሆነ ለሌላ ሰው የራሱን እያመረተ እዛው የሚሰራበት ቦታ ላይ ሆኖ ማታ ማታ ወይም ደግሞ እሁድ እሁድ እየገባ የሆኑ ነገሮችን እያመረተ ለሱ ይሸጣል። አሁን የራሱ ቢዝነስ ቢልድ ማድረግ ቻለ ማለት ነው። ይሄን አሳደገውና ፈርኒቸር ቤት ከፈተ። ፈርኒቸር ቤቱ በደንብ እየሰራ ሲመጣ ገንዘብ ሜክ ያደርጋል። ያንን ሜክ ያደረገውን ገንዘብ ይይዘውና ሪል ስቴት ላይ ሄዶ ኢንቨስት ያደርጋል። ቤት ይገዛል። ያ ቤት ተከራይቶ በአመቱ የሆነ ያህል ገቢ ያመጣለት። ያ ያገኘው ገንዘብ አሁን በኢንቨስትመንት ነው። የሰራው ገንዘብ ሌላ ገንዘብ ስላመጣለት ነው። ይሄ አሁን የነገርኳችሁ በነገራችሁ ላይ ምናልባት አዲስ አበባ ላይ ጃያንት የምንላቸው ቢዝነሶች ታሪካቸው ይሄ ነው። መርካቶ ተሸካሚ ሆነው ይገባሉ። የሆነች ስኪል የሆነች ኖሌጅ ይዛሉ። ከዛ በኋላ የራሳቸውን ፕሮዳክት በጎን ይሸጣሉ። ከዛ በኋላ ኢንቨስት ማድረግ ጀምራሉ። ይሄ እውነተኛ ታሪክ ነው። ሰው በእያንዳንዱ ሌቭል ላይ ግን የሚያስፈልጋችሁ ኖሌጅ በጣም የተለያየ ነው። ለምሳሌ ብሩክ መጀመሪያ ላይ የሚያስፈልገው ኖሌጅ በብርጭቆ ወረቀት መፈቅፈቅ ከሆነ በቃ መፈቅፈቅ ነው። ስራው ላይ ጎበዝ መሆን ነው። የሆነች ነገር የሆነች ጣውላ ሀሪፍ አድርጎ ማውጣት፣ የሆነችን ኮሜዲ ነው ቆንጆ አድርጎ መስራት ነው የሚማረው። ልክ ቢዝነስ ሌቭል ላይ ሲደርስ ግን የሚያስፈልገው እውቀት አንድ ነገር ላይ ጥሩ መሆን ሳይሆን ሌሎችን ሰዎች ማሰራት መቻል ላይ ነው። ሰው በተቻለ መጠን እንጨት ላለመስራት ነው ብሩክ የሚጠራው ሶስተኛው ሌቭል ላይ ሲደርስ ማለት ነው። ሰው ቢዝነስ የምንለው ነገር ሁለት ነገሮችን ኮኔክት የሚያደርግ ሲስተም ነው አለ። ፕሮብለም እና ማነው ሶሉሽን እና ሶሉሽን የሚያስፈልጋቸው ወይም ደግሞ ፕሮብለሙ ያለባቸው ሰዎች፣ ችግር ያለባቸው ሰዎች አሉ። ከዛ ደግሞ ሶሉሽኑ አለ። ሁለቱን የማገናኘት ስራ ቢዝነስ ብለን እንጠራዋለን። በአጠቃላይ 3 ኤሌመንቶች ነው ያሉት። ሰፕላይ ያለው፣ ዲማንድ አለው፣ ዴሊቨሪ ያለው። ሰፕላይ የምንለው እኛ የምናቀርበው ፕሮዳክትና ሰርቪስ ነው የሆነን ችግር ሶልቭ የሚያደርገው። ዲማንድ የምንለው ደግሞ ያ ችግር ያ ፕሮብለም ያለባቸውና ገንዘብ ለመክፈል ፈቃደኛ የሆኑ ሰዎች ያሉበት ኮሌክቲቭ የሆነ ቦታ ወይም ማርኬት እያለ የምንጠራው ማለት ነው። ሶስተኛው ደግሞ ይሄንን ፕሮዳክትና ሰርቪስ ወይም ደግሞ ሰፕላያችንን ወደ ዲማንዱ የምናደርስበት ዴሊቨሪ ሲስተም የምናደርስበት፣ ያ ማለት በእጃችን ነው የምንሰራላቸው፣ በኦንላይን ነው የምንሰራላቸው፣ ያ ዴሊቨሪ ሲስተም ነው። ኦኬ ሶ አንድ ቢዝነስ መጀመር የሚፈልግ ሰው ዋና ስራው ምንድነው? ዲማንድን ክሬት ማድረግ፣ ከዛ በኋላ ያንን ክሬት ያደረገውን ዲማንድ ሳቲስፋይ ማድረግ ወይም ደግሞ ቫሊዩን ዴሊቨር ማድረግ ይሆናል ማለት ነው። አላችሁ? ይሰማል? እስካሁን ድረስ ክሊር ነው ብዬ አስባለሁ። ቤዚክ ነገሮች ነው ዲስከስ እያደረግን የመጣ ነው። አሁን ዲፋይን አድርገነዋል። ኦኬ ሶ ቢዝነስ ሰዎች ሊከፍሉት የሚፈልጉትን ነገር ኦፈር ስታደርጉ እናንተ ፕሮፊታብል የምትሆኑበት መጫወቻ ሜዳ ነው። በቃ ዳትስ ኢት። ይሄን ያህል ሲምፕል ነው አለን። ነገሮች ግን በጣም ክሬዚ የሚሆኑት የዛሬ 20 ዓመት ቢዝነስ ረን ይደረግበት የነበረውና አሁን ላይ ቢዝነስ ረን የሚደረግበት መንገድ ኮምፕሊትሊ የተለያየ ነው። ይህን ለውጥ ያመጣው ደግሞ ምናልባት ዓለም ላይ ከተፈጠሩ ክስተቶች መካከል ዓለምን በትልቁ ሼፕ ያደረጋት ኢንተርኔት ነው። በኢንተርኔት መምጣት ስራ ቢዝነስ የሚለው ነገር ኮምፕሊትሊ ረን የሚደረግበት መንገድ ተቀይሯል። በጣም ትልቅ የሆነ የፓወር ሺፍት አለ። በጣም ትልቅ የሆነ የፓወር ሺፍት አለ። ምን ማለት ነው ይሄ ፓወር ሺፍት? በፊት ላይ ቢዝነስ በትላልቅ ኦይል ላይ የሚሰሩ ኢነርጂ ላይ የሚሰሩ ተሽከርካሪዎች ላይ የሚሰሩ ካምፓኒዎች የተያዘ ነበር። ሰዎች ቢዝነስ አልነበራቸውም ሪሊ። አሁን ላይ ግን
ለእኔና ለእናንተ አይነት ተራ ለሆነ ሰው ኮምፒውተርና ኢንተርኔት ብቻ ላለው ሰው ቢዝነስ ዲስትሪቢዩትድ ሆኗል። ይሄ ትልቅ የሆነበት ፋብሪካ ይፈልጋል፣ ዲስትሪቢዩት የሚያደርግበት ሱቅ ይፈልጋል። ከዛ በኋላ ደግሞ ሰዎች ሲሪየስሊ እንዲወስዱትና አምነው እንዲገዙት ዲግሪ ያስፈልገዋል የሆነ ነገር ላይ። አሁን ላይ ግን የ22 ዓመት ልጅ የ20 ዓመት ልጅ ላፕቶፕና ከኢንተርኔት የተማረው የሆነ ስኪል ካለው ከ40 ዓመት በላይ የሆነ ሙያ ላይ ኤክስፔሪንስ ያለው ፒኤችዲ ያለውን ሰው በገቢ ሊበልጠው ይችላል። እየተመለከትን ነው። የሆኑ ቲክቶከሮች በጣም ፕራይቬት የሆኑ ኤክስክሉሲቭ ኢቨንቶች ላይ እየተጠሩ ነው ያሉት፣ ሪስፔክት አግኝተው ማለት ነው። ቲኔጀርስ ቪዲዮ ጌም ሊትራሊ ቪዲዮ ጌም የተጫወቱ ገንዘብ ሜክ እያደረጉ ነው። ሰዎች ዩቲዩብ እና ቲክቶክን በመጠቀም ቢሊየነርስ እየሆኑ ነው። ሚሊየነርስ ኢቭን አይደለም ቢሊየነርስ እየሆኑ ነው ያሉት አሁን ላይ። ኦኬ ሰው ይህን ነገር ግን የዛሬ 50 ዓመት ኢማጂን እናድርገው ብንል እናስበው ብንል ጭራሽ የሚታስብ አልነበረም። እኔ ለአያቴ ሄጄ እንዴት ነው የራስ ገንዘብ የምትሰራው ሲለኝ አያቴ ቪዲዮ ሰራለሁ ብለው ማለት እያወራህ ገንዘብ ትሰራለህ፣ ለሱ አይምሮስ ኮምፕረንድ አይደረግለትም። ይሄ ምላችሁ ምናልባት ከ50 ዓመት የማይበልጥ 50 ዓመት አይደለም 10 ዓመት እንኳን ብናደርገው በዚች ጊዜ ውስጥ የመጣ ትልቅ ለውጥ ነው። ሰው ምንድን ነው ይሄ ኢንተርኔት በዚህ ደረጃ ማርኬቱን ሊቀይረው እንዲችል ያስቻለው ነገር ካልን ኢንተርኔት ይዞልን የመጣው አንድ እጅግ በጣም ኢምፖርታንት የሆነ የቢዝነስ ኮንሴፕት አለ። ይሄም ሌቨሬጅ ይባላል። ከዚህ በፊት ሰምታችሁት የምታውቁት ከሆነ ጥሩ፣ ለማታውቁ ሰዎች ግን ሌቨሬጅ ማለት ሌቨር የምንለው ወይም በፊዚክስ የምታስታውሱ ከሆነ አንድ ከባድ የተቀመጠ እቃ አለ። እሱን እቃ ለማንቀሳቀስ ከሆነ ቦታ ወደ ሆነ ቦታ ለመግፋት ሙሉ ለሙሉ በእጃችሁ ኃይል አፕላይ ከማድረግ ይልቅ ከስር የሆነ እንጨት አስገብቶ ነገሩን መፈንቀል ነው አይደለ? ያ ተጨማሪ ኢፈርት ሳታሳድሩ ሳትደክሙ ሌላ ኃይል ሳታባክኑ በቀላሉ ከባዱን ነገር መግፋት ይቻላችሁ። ሰንበዲ በእጁ እየገፋ እየታገለ ነገሩን ሊያንቀሳቀሰው ከሚችለው በላይ ሌቨሬጅ ያለው ሰው ወይም ሌቨር መጠቀም የቻለ ሰው ነገሩን ፑሽ አድርጎታል። የሌቨሬጅ ኮንሴፕቱ ምንድነው? ኢትስ ዘ አቢሊቲ ቱ ዱ ሞር ዊዝ ለስ፣ ብዙ ኢንካም ማግኘት ግን ኢንፑቱ ሳይጨምር። ያ ማለት ብዙ ሳትለፉ ተጨማሪ አውትፑት የማግኘት ጉዳይ ማለት ነው። ሌቨሬጅን በስነስርዓት መጠቀም ከቻላችሁ በደንብ ዲፋይን እናደርገዋለን። መጠቀም የምትችሉ ከሆነ ቢዝነሳችሁ ላይ ወይም ደግሞ ኢንካም ገቢያችሁ ላይ 10 እጥፍ ነው ለውጥ የምታመጡት። ቢካዝ ኦልድ ዌይ አሁን ላይ እየቀረ ነው። አሁን ላይ ያለ ነው የሌቨሬጅ ኤጅ ላይ ነው። ሌቨሬጅ የሚባለው ነገር ምንድነው የሚለውን ብሬክዳውን አድርገን እንመለከተው። ኦኬ ሌቨሬጅ ወደ አሁን ላይ ያሉት ሌቨሬጅ ልናደርጋቸው የምንችላቸው ነገሮች ምንድናቸው የሚለውን ከማንሳታችን በፊት ለምሮ ሌቨሬጅ ያስፈልገው ካላችሁኝ፣ ልክ ቅድም እንደነገርኳችሁ ምሳሌ ላይ አንድ ሰው በኃይለኛው ወይም ደግሞ በበፊቱ መንገድ ሂዶ ለመግፋት ቢታገል ነገሩን ለማንቀሳቀስ ሊከብደው ይችላል። ይሄ የሆነበት ምክንያት ምንድነው? ሌቨሬጅ ያስፈለገ ለሶስት ነገር ነው። አንደኛ ሁላችንም ሊሚትድ የሆነ ታይም ነው ያለን፣ 24 ሰዓት በቀን ውስጥ ልንሰራ የምንችለውን። አሁን በጣም ሄድኩ ከተባለ አንዳንዴ 16 ሰዓት ሰራለሁ፣ በቃ አይምሮዬ ሊሰጥ እስኪደርስ ድረስ። 16 ሰዓት ማለት የቀረች 8 ሰዓት ናት ማለት ነው። ያቺ 8 ሰዓት 6ቱን ብተኛበት ከዛ የቀረውን 2ቱን ሰዓት ብበላበት ብንቀሳቀስበት ነው። ከዛ ውጭ ያለው ነገር በሙሉ ስራ ላይ እንኳን ከዋለ በዚህን ያህል እንኳን ፍጥነት ብጓዝ ያን ያህል አውትፑት ላመጣ አልችልም። የግድ አብረውኝ የሚሰሩ ሰዎች ያስፈልጋሉ። ሁለተኛ ያስፈለገበት ምክንያት ብሬን ነው። አንድ ጭንቅላት ነው ሁላችንም ያለን። በአንድ ጊዜ አንድ ሀሳብ ነው ማሰብ የምንችለው። ብዙ ነገር ላስብ እንችላለን፣ ግን ፕሮዳክቲቭ ነገር አንድ ነገር ነው ልንሰራ የምንችለው። ስለዚህ ስቲል ሌቨሬጅ ያስፈልጋል ማለት ነው። ሌላኛው ደግሞ 2 እጅ ነው ያለን። ፊዚካል ስራ የምንሰራ ከሆነ በአንዴ ልንሰራ የምንችለው ነገር በጣም ሊሚትድ ነው፣ ቢካዝ 2 እጅ ስለሆነ እጃችን ያለ ነው ማለት ነው። ሁልጊዜ ታይማችንን ከሆነ ለገንዘብ እየለወጠ ያለ ነው ከሆነ ጊዜ በኋላ ማደግ አንችልም። የሆነ ጣሪያ ላይ እንደርሳለን። ከዛ በኋላ ቻው። ሀብታም የምንላቸው ሰዎች ጠንካራ ሰራተኞች በፍጹም አይደሉም። ሌቨሬጅን መጠቀም የሚችሉ ሰዎች ናቸው። ምን አይነት ሌቨሬጆች ናቸው አሁን ላይ መጠቀም የሚችለውን የሚለው እናንሳ። አሁን ጀነራሊ 4 አይነት ሌቨሬጆች አሉ። የመጀመሪያው ሌበር ነው። ሁለተኛው ካፒታል፣ ሶስተኛው ሶፍትዌር ወይም ቴክኖሎጂ የምንለው፣ አራተኛው ደግሞ ሚዲያ ነው። ሌበርን ስናነሳ ሌበር እንዴት ነው ሌቨሬጅ የሚሆነው? የሆነን ስራ ሌሎች ሰዎች እንዲሰሩልን ማድረግ ከቻለን ሌቨሬጅ አደረግን ማለት ነው። እኔ ሁሉ ነገር መስራት አይጠበቅብኝም፣ የሆኑ ሰዎች ያግዙኛል። ስለዚህ አንድ ላይ ሆነን አንድ ሰው ከሚያመጣው አውትፑት የተሻለ አውትፑት ማምጣት እንችላለን። ታትስ ሌበር። ሁለተኛው ደግሞ ካፒታል ነው። ካፒታል ወይም ደግሞ ገንዘብ ለእኛ እንዲሰራልን ማድረግ ከቻለን፣ ያ ማለት የሆነ ቢዝነስ ለመጀመር ለምሳሌ አንድ ሰው ገንዘብ ከሌለው አንድ ሰው ደግሞ ገንዘብ ካለው ቲፒካል ብሪኬን ሞርታል እንደሚሉት ወይም የሆነ ግሮሰሪ ለመክፈት ከሆነ እኔ ግሮሰሪ ለመክፈት የሆኑ እቃዎች ማሟላት አለብኝ። ራይት ሰው ገንዘቡ የሚሰራልኝ ከሆነ ገንዘቡ ያን እቃ የሚያሟላልኝ ከሆነ በኋላ ሰርቼ ገንዘቡን መልሰዋለሁ። ግን ያኛውን ሰው የበለጥኩት ለምን? የተሻለ ገንዘብ ስላለኝ። ሶስተኛው ደግሞ ቴክኖሎጂ ነው። ቴክኖሎጂ ኮድ ወይም ሶፍትዌር የምለው ይሄ ቢዝነሳችን ላይ 24 ሰዓት ወይም ደግሞ 24/7 ለእኛ የሚሰራ ቴክኖሎጂ ካለን ሌቨሬጅ ማድረግ ቻልን ማለት ነው። ለምሳሌ እንበላና ዴሊቨሪ የሚሰራ ካምፓኒ ነው። የምግብ ዴሊቨሪ ነው የሚሰራው። የምግብ ዴሊቨሪ
ከሬስቶራንት ወደ ቤት እያመላለሱ ነው። አንደኛው ቴክኖሎጂ ይጠቀማል፣ ሞባይል አፕሊኬሽን፣ ሁለተኛው ደግሞ አፕሊኬሽን አይጠቀምም። ዴፊኔትሊ የትኛው ነው ሞር ኦርደር የሚያገኘው ብትሉኝ አፕሊኬሽን የሚያገኘው ነው። ምክንያቱም አፕሊኬሽኑ 24/7 የሚሰራ ምን ልበላችሁ በቃ ኦርደር መቀበያ ፕላትፎርም ነው። አሁን ስልክ የሚያነሳ ሰው መኖር ላይ ጠበቅበት ይችላል። እዛው አፕሊኬሽን ላይ ሁሉ ነገር ጠቅጠቅጠቅ ጨረሰ። እነዛኛዎቹ ግን በአት ከስተመር ሰፖርት ሃይር አድርገው ወይም ቀጥረው ስልክ እያስነሱ ሊሆን ይችላል። የትኛው ይበልጣል? ቴክኖሎጂ ያለው። የመጨረሻው አራተኛው ደግሞ ሚዲያ ነው። ሚዲያ ኮንቴንቱ ለእኛ ሲሰራልን ማለት ነው። ሞር ሴልስ እንድናገኝ ሞር ከስተመር እንድናገኝ ለእኛ የሚሰራልን ከሆነ ለቨሬጅ ያደረግነው ሚዲያ ነው ማለት ነው። አጌን ለምሳሌ እንበላ እኔ አንድ ፕሮዳክት ገዝቻለሁ፣ አንድ ፕሮዳክት ልሸጥ ነው። እኔ ያን ፕሮዳክት